ቤተሰቦች ጉዞ ጀምረናል ማለት ነው። የመጣውን እንግዲህ ሰምታችሁ ተወያይቼ በበስተ መጨረሻም ጉዞ እያደረግን እንገኛለን። እዛ ቦታ ላይ እንድረስና እንግዲህ እስኪ የሚሆነውን ነገር አብረን የምንመለከት ይሆናል። ማን ነው እየፈለገን ያለው የሚለው ነገር የምንሰማ ኪሎ ሜትር ነው የምንጓዘው እና እንዳትለዩና አብራችሁ እንድትሆኑ እፈልጋለሁ በያላችሁበት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት ያምራቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ የሰማሁት በጣም አስደንጋጭ ነገር ልዑል እንግዲህ ከዚህ በፊትም አጎቴን ገጠር ሂጄ ከበዓል በኋላ ሂጄ ጠይቃለሁ ሲል እንግዲህ ሰምታችሁ ነበረ። ዛሬ እንግዲህ ገጠር ወደ ገጠር ሄዶ ያጎቱን እነዚህ አክስትና እንትኖቹ የሚያወዛብዱትን ትክክለኛው ማስረጃ እንትን ለማለት እንግዲህ ወደ ገጠር እየሄደ መንገድ ላይ ምን ገጠመው የሚለውን እንግዲህ በትንሹ አሳያችኋለሁ። ቪዲዮንም አሳያችኋለሁ። ግን ደግሞ ፈጣሪ አውጥቶታል። አንዳንድ ጊዜ ልዑል በአሁኑ እንኳን ሰው ራሱ ብዙም ሰው ይዞ አልሄድም። ካሜራማኑና አንድ ሰው ሶስት ናቸው። ያው ለእንትኑ ሲባል መሰለኝ አላቅም። በርከት ብለው አይደለም የሄዱት። እንግዲህ እኔ በእርግጠኝነቱ የምነግራችሁ የሆነ ከጀርባቸው የሚከታተላቸው ሰው አለ። ልዑል ወደ ገጠር እየሄደ እንደሆነ የሆነ የሚነግራቸው ሰው አለ። ልዑልን የሚከታተሉት እርግጠኛ ነኝ። የገዛ ወንድሞቹም ሊሆኑ ይችላሉ፣ ወይ ያ ተንከሲስ ኤፍሬም ሊሆን ይችላል፣ በሌላ ሰው መጥቶበት ሊሆን ይችላል። ብቻ አላቅም። መኪና አስቁመው እንግዲህ መሀል መንገድ ላይ እንግዲህ ወደ ገጠር ስትሄዱ መንገዱን ታውቁታላችሁ። በዚህ ብጨው በዛ ብጨው ሰው ራሱ የሚባል ነገር የለም። ከስንት አንድ መኪና ብታገኙ ነው። እና ከዛ መሀል በረሃ ላይ እንግዲህ በጣም እንትን ነው ቦታው ራሱ በጣም ነው የሚያስፈራው። የቀረጹት ቪዲዮ ስንት ስላለ ቦታው ራሱ ምንም አይነት ሰው ራሱ እንትን ብትሉ ብትጮው የማይደርስበት ቦታ ጠብቀው ነው መኪናቸውን ያስቆሟቸው። ይሄ ነገር ደግሞ አሁን ላይ ልዑል ሲጀመር ይቅርብህ እየተባለ ነበረ ወደዛ ሲሄድ። እሱ ግነት አክስትየዋ የምትለው እናቱም ያለችው ነገር አለ። ሌሎችም እንደዚሁ በቃ ሲምታታበት እውነቱን ማወቅ እፈልጋለሁ። ትክክለኛው ደግሞ የአባትህን እንትን ማወቅ ከፈለግ አባቱ ከመሞቱ በፊት አደራ ብሎ ለልጁ እንዲሰጥልኝ ብሎ የሚያስቀምጠውም ካጎትየው መልእክት አለህ ተብሏል። ይህን ነገር ደግሞ ያው አጎትየው ትንሽ በእድሜው ትንሽ ከፍ ያለ ናቸው። ወደዚህ ኑ ከማለት እኔ ለምን አልሄድም ብሎ እንግዲህ ተነስቶ ወደ ገጠር ሲሄድ እንግዲህ መሀል እንትን ላይ አስቁመው እነዚህ ሰዎች ልዑል እኔ ሁልጊዜም እለዋለሁ በደንብ አብረው የሚሰሩትን ልጆች ከጀርባ ያሉትን መጀመሪያ በጣም እንትን ማለት አለብህ። የሆነ ነገር ልታረግ ስትል ቀድመው መረጃ እንዳይሰጡ ከዚህ በፊትም እየተናገርን ነው። ግን ደግሞ ልዑል ሰው ካመነ አመነ ነው። አብረውኝ እየሰሩ ነው። እነሱ እንኳን እንደዚህ ነገር አያደርጉም ነው የሚለው። እንግዲህ ማን እንደነገራቸው ልዑል ስንት ሰዓት እንደወጣ ከቤት ስንት ሰዓት እንደሚወጣ ተጠባብቀው እንግዲህ ከኋላ እየተከተሉ በጣም ሰው የሌለበት ቦታ ጠብቀው ማለት ነው መንገድ ዘግተው ያስቆሟቸው። እና ታዲያ ይሄ ሰው ካልነገረ ልዑል ወደ ገጠር እንደሚሄድ ካልተነገረ ከማን ሰምቶ ነው ታዲያ ይሄ ሰው እየተከታተለው የነበረው? እንዲህ አንደኛ ነገር ልዑል ሲሰራ አብዛኛው ጊዜ ከሰማችሁት የህግ አካላቶች እኛ ጋርም አሉ፣ ምንም ችግር የለም እንደዚህ ሲል እሰማዋለሁ። እንግዲህ እናንተ ካልሰማችሁ አላውቅም። ቪዲዮ መሀል ላይ እንደዚህ አይነት ነገር ይናገራል። ዛሬ ግን ጠብቀው እነሱ የሚሄድበትን ጠብቆ ልዑል ስንት ሰዓት ከቤት እንደሚወጣ የነገራቸው ሰው ባይኖር እንዴት ሊያውቁ ይችላሉ? እነዚህ የሚከታተሉት ሰዎች ወደ ገጠር እንዴት ሊሄድ እንዴት ሊያውቁ ይችላሉ? ሰው ካልነገራቸው፣ ከልዑል ሰው ካልነገራቸው በስተቀር ሰው አብራችሁት እየበላችሁ እስኪ ይሄ ልጅ አሁን ዛሬ ልዑል እግዚአብሔር አውጥቶታል። መቼም ሁልጊዜ ሰው ነው ልዑል የሆነ ነገር ሲደርስለት በጣም መልካም ቅልብ ስላለው የሆነ ነገር ሲፈጠር ቶሎ ብሎ የሆነ ሰው ይመጣል ወይ የሆነ እንትን ይፈጠራል። በዛ መሀል ደግሞ እሱ እንትን ይሆናልና ግን ደግሞ በጣም የዋህነቱ
ከሱ ጋር የሚሰሩት ምንም ነገር አሳልፈው አይሰጡኝም፣ እንደዚህ አረጉ፣ መረጃ አይሰጡም እያለ ይኸው ዛሬ ራሱ በራሱ አይን አያቸው። እንግዲህ ከቤት ሲወጣ ጀምሮ እየተከታተሉት የነበሩት ሰዎች የእሱ ሰው ካልነገረም እንዴት ሊያውቁ ቻሉ? አንዳንዴ እኮ ልዑል በጣም ነው የሚያናድዳቸው። የእውነት ለራሳቸው አይሆኑም በፍጹም። እኛ እንደ ተመልካች እንደምንጨነቅ ያክል እነሱ ለራሳቸው ቅንጣት ታክል አይጨነቁም። በቃ ሰው እንደዚህ አይነት አይደለም፣ ስንት ጥላት ያለበት ስንት እንትን ያለበት ሰው ይቅርና ዝም ብሎ ተነስቶ መሄድ ስንት እንትንም ቢኖርብሽም ከባድ ነው። አሁን ወቅቱ ራሱ ከባድ ነው። በየመንገዱ እያስቆሙ ገንዘብ ሲዘርፉ እንደዚህ ሲሉ ነው የምናየው። እንግዲህ የሀገር ሰላም ስላልሆነ እሱ ደግሞ ተዳፍሮ እንግዲህ መሄዱ ራሱ ሳይበቃ ከጀርባ ያሉትን ልጆች እነሱ አያደርጉም እያለ ለእነሱ ይከራከራል። መጨረሻውን እንግዲህ ምን እንደሚሆን ታያላችሁ፣ ራሱም ይነግራችኋል። ብቻ እግዚአብሔር አውጥቶታል። ሁልጊዜም እንዳልኳችሁ ሰዎች ሴራ ሲያሴሩበት፣ ሰዎች የሆነ እሱን ለመጣል እንትን ሲሉ ግን ደግሞ እግዚአብሔር ይደርስለታል። በቃ በሆነ ወይ የሆነ ሰው ይመጣል ወይ የሆነ እንትን ይፈጠራል እና በመሀል እንደዚህ አይነት ክፍተቶች አሉና ልዑል ዛሬ መጀመሪያ ቀኑ አይደለም። ከዚህ በፊትም ቤቱ መኖሪያ ቤቱ ድረስ እየመጡ እየተከታተሉ ሲገባ ሲወጣ እያዩ በመጨረሻ ራሱ አድኖ ይዞ ልጆቹን ማን እንደላካቸው ሰምታችኋል። እንግዲህ ከአንድ 15 ቀን በፊት መሰለኝ ካልተሳሳትኩ እና የኔ ልጆች አያደርጉም የሚለው ይኸው ዛሬ እንግዲህ አየው ራሱ ምን አይነት ሰዎች እንዴት በምን እንደሚሸጡት እያየ ነው። በዚህ ካልተማረ ነገ ደግሞ ሌላ ነገር ነው ይዘውበት የሚመጡት። አንደኛ ነገር ልዑልም ትንሽ ተዳፈረ። አገሩ ሰላም አይደለም አይደለም ብቻሽን ለመሄድ ይቅርና ሰውም እንኳን ይዘሽ ለመሄድ ራሱ ትንሽ የሚያሰጋ ነገር አለ። እሱ ደግሞ ብቻውና ካሜራማኑ እንደተለመደው አንድ ሰው ይዞ አገር ሰላም ነው ብሎ በራሳቸው መኪና ሲሄዱ እንደዚህ አይነት ችግር ተፈጠረባቸው መሀል ላይ ማለት ነው። ያው እሱ ኦልሬዲ አጎቱ ቢመጣ ይሻላል ብዬ ነው የማስበው። ምክንያቱም አዲስ አበባ እሱ ከአጎትየው ከሆነ መቼም ያግቱታል ወይ እንደዚህ ይሉታል አትሉም። እነዚህ ደግሞ በአንድ በኩል ደግሞ ከሱ ጋር ያሉትን ደግሞ በተቻለው አቅም ስልክም ሲያወራ ምንም ሲያወራ እነሱ በሌሉበት ቢያወራ አሪፍ ነው። ምክንያቱም ገንዘብ ሳትፈልጉ ያታልላችኋል፣ ሌላ ችግር ውስጥ እንድትገቡ ነው የሚያደርጋችሁ። እና እሱ አይሸጠኝም እሱ እንደዚህ ያደረገኝም ምናምን የማለቱ ሳይሆን ሰው ሲቸግረው የሚያደርገውን አያጣም። የአሁኑን ደስታ የአሁኑን እንትን ነው እንጂ የሚያየው እዛ ልጅ ላይ እንደዚህ ነገር ባረግ ምን ጉዳት ያደርሱበታል የሚለው ነገ ጧት እኔ ተጠያቂ ሆናለሁ የሚለው በፍጹም አያስቡትም። እስከ መጨረሻ ብሯን ብቻ ነው የሚያስቡት። ደግሞ ለራሱ ደግሞ በዚህ ልክ ራሱን ዋስትናውን እንትን ብሎ ለሰው እንትን እላለሁ ሲል ራሱን አሳልፎ እንትን ማለት ትንሽ ያሰጋል። እንደ ተመልካች ሆናችሁ ስታዩት ሰው ለሰው ብሎ እየደከመ እየለፋ በመሀል ደግሞ ለሌላ ችግር እንትን ሲልበት እሱን ለመጣል እሱን ለማገት እሱን ለመግደል እሱን እንትን ለማለት በቃ ሰው መቼም ሲጀመር የነ ልዑል ጥላት አሁን ላይ ወንድሞቹም ተጨመሩ እንጂ ኤፍሬም የተባለውም እስካሁን ድረስ ከሱ እንትን አልወረደም። እህቱንም ስለከለከለበት ለመበቀል ያክል በራሱም እየመጣብን ነው። ግን ደግሞ ልዑል ቦታ አይሰጠውም። ለአቶ ተፈሪም ቦታም አይሰጣቸውም። እንደ በፊቱ ሲደውሉ ተነስቶ መሄድ እንደዚህ ምናምን አይልም። ምክንያቱም ልጁ የልጁን ፀባይ በደንብ ማወቅ ስላለበት ብሎ ትቷቸዋል። ያላቸው አማራጭ ደግሞ ልዑልን ሲወጣ ሲገባ እየተከታተሉ ከልዑል ጋር የሚሰሩትን ሰዎች በገንዘብ እንትን ብለው መረጃ እንዲያቀብሏቸው እንትን ያሏቸው አለ ይመስለኛል እንጂ እንዴት ልዑል ወደ ገጠር ሊሄድ እንደሆነ አንደኛ ነገር ደግሞ ስንት ሰዓት ከቤት እንደሚወጣ አውቀው መኪና ሲከታተሉ የነበሩ ሰዎች 100% የምነግራችሁ ከልዑል ሰው የሆነ ሰው መረጃ ነግሯቸዋል። ይሄን ያክል ሰዓት ነው በዚህ ሰዓት ነው የምንወጣው እንደዚህ ብሏቸው
ነው እንጂ እኔ አላውቅም። ሰው ጠንቋይ አይደለም መቼም ከመሬት ተነስተሽ በዚህ ቀን ይሄዳል ብለሽ አትገምችም። እና ለልዑል የሚያስቡት እና አንዳንዴ ሰውን አምናችሁ ዝም ብላችሁ በምትሄዱበት እንትን በጣም እንደዚህ አይነት ነገሮችም አሉ። ልዑል ደግሞ ብዙ ጊዜ ሰው አማኝ ነው። ተነስቶ እነሱ ይዞ በመሄዱ ዛሬ እንደዚህ አይነት ነገር ገጥሞታል። እንደውም ፈጣሪ ስላወጣው እግዚአብሔር ይመስገን። ከባድ ነው ብቻ አላቅም። በዚህ ልክ ደግሞ ራሱን ትቶ ራሱ ምንም እንትን አያረጉኝም ብሎ ምንም እንትን ሳይል እንኳን ጥንቃቄ ሳያረግ ተነስቶ መንገድ መጀመሩ ትንሽ እሱም ቢሆን ያው ካለው ጉጉት ይመስለኛል። አጎትየው ያለ ነገር አለ። አባትህ ሙሉ እንትን ያስቀመጠ እሱ ጋ ነው እና እሱ ሁሉንም ነገር ይነግርሃል ስለተባለ እሱን እንትን ለማለት ነበር። ግን ደግሞ ሰዎቹ ደግሞ እውነታው እንዲወጣባቸው አይፈልጉም። ሁልጊዜ ነገሮች ውስጥ ለውስጥ አንድ ጊዜ ራሳቸው ናቸው ፈልገው ልዑልን ከገጠር መጣን ብለው ካስታወሳችሁ፣ ይህ ነገር ገና ከመጀመሩ በፊት ፈልገውት የመጡት እነሱ ናቸው። ልዑል እናቴም አባቴም አንቺ ነሽ ብሎ እናቱን አምኖ ተቀብሏል። ሞር ደግሞ ራሳቸው ከመጡ በኋላ ልጁን ወደማይሆን ቦታ ህይወቱን ለማበላሸት ስራውን ለማበላሸት ሆን ብለው ሴራ ሲያሴሩ ከወንድማቸው ይልቅ ባዳን አምነው እንትን ሲሉ እንደዚህ አይነት ነገር አላውቅም። እኔ ብቻ ነኝ ወይስ እናንተም ጭምር ነው? ሰው ከፍቷል ወይስ ጊዜው ነው? የእውነት ብርን ብር የሚል ነው የሚበዛው እንጂ የሰው ህይወት እንደዚህ ቢሆን እንደዚህ ያስጠይቀኛል የሚል ነገር የለም። በቃ በፍጹም አላውቅም። ምን አይነት ጊዜ እንደደረስን ከባድ ነው። ብቻ ይማርበታል ብዬ ተስፋ አደርጋለሁ። ለሌላ ጊዜው ዝም ብሎ ተነስቶ እንደዚህ አይነት ነገሮች ላይ እንትን ከሚል በደንብ ትኩረት አድርጎ እዛ እሱ ጋር የሚሰሩት ልጆች ምን ያክል ታማኝ ናቸው የሚለውንም የራሱን ከውስጥ እንትን ሳይል ወጥቶ ራሱ ችግር ውስጥ ከሚወድቅ መጀመሪያ አብረውት የሚሰሩት ልጆች ምን ያክል እንትን እንደሆኑ ቢያረጋግጥ የተሻለ ነው። በተለይ ወደ ገጠር አካባቢ እንደዚህ አይነት ነገር ሲፈጠር ማንም ሰው ብትጮው አይደርስላችሁም። ምክንያቱም ሰው አሁን ጦርነት እንደዚህ በጦርነቱ ምክንያት ነው እንደዚህ ብሎ ስለሚፈራ የሆነች ተኩስም ሲሰማ በቃ ጦርነቱ ጀመረ እንደዚህ ነው እንጂ ሰው አግቶ ሰው እንደዚህ ብሎ ለሰው እርዳታ የሚያደርግ ሰው የለም። እና በዚህ ጊዜ ራሱ ወደ ገጠር መሄድም አያስፈልግም። ችግርም ካለ በስልክ ማውራት ይሻላል ብዬ ነው የማስበው። ያው ሀገራችን ትንሽ ሰላም እስከሚሆን ድረስ ከባድ ነው። የትም ቦታ መንቀሳቀስም አያስፈልግም። ብቻ አላቅም እንዴት እንደደነገጥኩኝ። እሺ ስሰማ በጣም ነው የደነገጥኩት። ችግሩ ኤልሳ ናት ሲባል ኤልሳ ደግሞ ከሱ ስትወጣ ሌላ ችግር መጥቶ ልጁን በቃ የራሱን እንትን እንደማይሆን ቦታ ላይ እያስቀመጡት ነው ያሉት። እኔ በጣም ከሚገርመኝ ነገር ወንድምሽ የአባትሽ ልጅ በዚህ ልክ ለአንቺ ጉድጓድ ሲቆፍር ለአንቺ ውድቀት እንትን ሲል ምን አይነት ህሊና ነው ግነት ያለን ወገን? ቤተሰብሽ ካላዘነልሽ ማን ነው የሚያዝንልሽ? አብረውት የሚሰሩ እኮ ከካሜራ ጀርባ ያሉት እኮ ባዳ ናቸው። ምንም ገንዘብ ቢሰጣቸው አሳልፈው የሚሰጡ ናቸው። ልዑል ተጎዳ አልተጎዳ ማናቸውን ጉዳያቸው አይደለም። እነሱ የሚፈልጉት ብርና ብር ነው። ልዑል ጋም የሚሰሩት ብር እስከከፈላቸው ድረስ ነው። ሞት ደግሞ ከልዑል በላይ የሚከፍላቸው ሰው ካለ እንዴት ነው የማይስማሙት እነዚህ ልጆች? አብዛኛው ልዑል ጋር የሚሰሩትን አይታችሁ ከሆነ በእድሜ እንኳን በጣም ትንሽ ናቸው። ትንሽ ነገር የሚያታልላቸውን ልጆች ናቸው። እና አላቅም ብቻ እንዴት አድርጋችሁ አብራችሁ ሰውን አምናችሁ እንደምትሰሩ ከባድ ነው። በየጊዜው የምንሰማቸው ነገሮች በልዑል ላይ ደግሞ የሚደርሰው ነገር አጠገቡ ያሉ ሰዎች ሁልጊዜ ሲጎዱት፣ ሁልጊዜ ሴራ ሲያሴሩበት፣ ለሱ ወጥመድ ሲያዘጋጁ ነው። እና የእሱ ደግሞ ትንሽ ከፍ አብረው እየበሉ እየጠጡ
በዚህ ልክ ሰውን እንትን ማለት ትንሽ እንደ ሰውኛ ስታስቡት ይከብዳል። ለማንኛውም እግዚአብሔር ይመስገን። ሰዎች እንኳን የፈለገው ነገር እንትን ቢሉ እግዚአብሔርን የያዘ ሰው ወድቆ አይወድቅም እና እግዚአብሔር ይመስገን። ከባድ ነው ወገኖቼ። አይድረስ አይድረስ አያዳርስ ነው። አይድረስባችሁ የምትሰሙት ነገር ሁሉ እግዚአብሔር ከክፉ ሁሉ ይጠብቅህ እያላችሁ ሁላችሁም በጸሎታችሁ እንድታስቡት ትፈልጋለሁ። ለማንኛውም እንግዲህ የዛሬው ይሄ ነው። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጉ። አዲስ መረጃ ሲኖር እንድለቅላችሁ ሰብስክራይብ እያደረጋችሁ። በተረፈ ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ባይ ባይ።